ቤተሰብ ዛሬ በአዲስ ቪዲዮ መጥቻለሁ። ሩታና አብርሽ ታረቁ። እንኳን ደስ አላችሁ የግሬስ ፋሚሊ። ሩታችን ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ትላንትና በአብርሽ ቤት የተለቀቀ ቪዲዮ እሱ ላይ ሀሳብ ለመስጠት ካች ብዬላቸው መጥቻለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች ፕሊዝ ላይክ አድርጉኝ፣ አይከፈልበትም። አበረታቱኝ ለማለት ፈልጋለሁ። ቻናሌ ተኝቷል፣ እግዚአብሔር እስኪ ላይክ አድርጉ ፕሊዝ፣ ወዳችሁ። እንግዲህ ዛሬ ሩታችን ይዤላቸው መጥቻለሁ ማለት ነው። ይሄ ጠጋ ጠጋ ምንም ነገር አላማረኝም። ቤተሰብ አልተመቸኝም። እስከ ዛሬ የት ነበረ? እስኪ ዛሬ ሩታ ለመሄድ ስለወሰነች ምን አስቦ ነው ወደ ሩታ እየተጠጋችሁ ብላችሁ አስባችኋል? ቤተሰብ እስኪ ንገሩኝ ሁላችሁንም። የአብርሽና የሩታ አርቦ አንድ ላይ ቢኖሩ የሁላችንም ደስታ ነው። አንድ ላይ ታርቆ ቢኖሩ የሁላችሁም ደስታ ነው ብዬ አስባለሁ። ምክንያቱ በመሀላቸው ልይ ስላላቸው ማለት ነው። ሩታም ደግሞ ነቅጣለች፣ የኔ ጀግኒት፣ የኔ አንበሳ ማለት ነው። እና ቤተሰብ ይሄ ነገር እኔ አላማረኝም። ይሄ ጠጋ ጠጋ በቀል ይመስለኛል ቤተሰብ እኔ ሲያስብ ማለት ነው። እና አብርሽ እንደዚህ ሆኖ እኔ አይቼም አላቅም። ፍቅር ሳይሆን በቀል ነው ቤተሰብ ማለት ነው። እና ብዙ ነገር ማድረግ እችላለሁ ነበረ፣ ግን ትቻለሁ። ለምን? የልጅ እናት ናት፣ የልጄ እናት ናት። ስለዚህ እኔ በመጥፎ ነገር እሷ እንዳደረገች እኔ ማድረግ አልፈልገውም። ባደርግ ደም እንባ ነው የምታለቅሰው ብሎ ተናግሮ ነበረ። እኔ ሲያስብ እንደዚህ ጠጋ ጠጋ ወደ ሩታ መጠጋቱ ምናምኑ እኔ አላማረኝም ቤተሰብ ማለት ነው። በቀል ነው መሰለኝ። ምክንያቱ ሩታም ነቅጣለች፣ ለምን እንደፈለጉ ማለት ነው። አቤላና እንግዲህ አብርሽ ምንም ነገር እንዳልተፈጠረ አብርሽ ማን ነው ይሄ አቤላ ቡችላ ድንች ራስ ማለት ነው። እሱን ሊጠነቀቅ መጣ። እንዴት አስባችኋል? እንዴት አቤላ ጨዋ ሰው ሆኖ ምንም ነገር እንዳልተፈጠረ ሩታ ጋር እንዳልተጣላ ሰው ሆኖ ነው የመጣው ማለት ነው። ሩታን ይቅርታ ለመጠየቅ ሀረ ጉድ ነው። አንቺ እንደው ቀንተሽ ወደ አብርሽ ህይወት እንደምትመጪ ነበረ እያሰብኩ። አውቆ እኮ ነው፣ አውቆ ማለት ነው። አብርሽ ምን አለ? እኔ ስርቅሽ ትቀርበኛለሽ፣ እኔ ሲቀርብሽ አንቺ ትርቃለሽ። ማኑ ሩታ ናት እንዴ ወደ እሱ ህይወት የመጣችው? ቪዲዮ እየሰራች ና ብላ ጠርታለች? አልጠራችሁም። እሱ እኮ ነው የጠራ አይደል? እንደ ቤተሰብ ፍረዱ እስኪ። ሩታ መቼ ለመነች? ና አልኝ ብላለች አላለችው? ይሄ ነገር አላማረኝም። ይሄ ጠጋ ጠጋ ማለት ነው። ሮማንቲክ ፍቅር አልተመቸኝም። ይሄ ነገር ለሰላም አልመሰለኝም ቤተሰብ ማለት ነው። ሩታም ነቅጣለች ለምን እንደፈልጓት። እንግዲህ አቤላ ምን አለ? ሁላችንም ተሰብስበን ይቅርታ እንጠይቅሻለን። ሄሬሜላም ብሩክመኛ የዋንቺ ላይ ብዙ ነገር ልናደርግሽ እንችላለን። አንቺ ቀንተሽ ወደ እሱ ልትመለሽ ብለን ነው። አውቆ እኮ ነው። አይታችኋል። እንግዲህ የምትነቁ ሰዎች ትነቃላችሁ ብዬ አስባለሁ። በቀል ነው ብዬ ነው የማስበው ቤተሰብ እንጂ አብርሽ እውነቱ ተጻጽቶ አስቦ ወደ ሩታ ተመልሶ አይደለም ቤተሰብ ማለት ነው። እና በቀል ነው ብዬ አስባለሁ። እና ሩታም ደግሞ ነቅጣለች። ለምን ወደ እሷ ህይወት ተመልሶ እንደመጡ ሩታ ነቅጣለች። ሩታ መሄድ እንደምትፈልጓን የተናገረችው። አብርሽ ደግሞ በጣም አዝኗል። አንዳንድ ሰዎች ደግሞ ተዋት፣ ለምን ትለምናለ፣ ተዋት የምትሉም አንዳንድ ኮሜንት ያየው ነበር። ግን በቀል ነው አብርሽ እያደረገ ያለው ማለት ነው። እውነት በጣም ነው የሚደብረው። ሩታ ስላደረገችም ብሎ እሱም ይሄን ነገር የሚያስብ ከሆነ በጣም ነው የሚያስጠላው። እውነት ለመናገር አንደኛ የልጅክ እናት ናት፣ አይደረግም። ይሄ ልጅ ደግሞ ይሄ ህፃኑ ልጅ ነገ ላይ አድጎ ይህን ቪዲዮ ማየቱ አይቀርም። ግን ይደብራል። በበቀል ይደብራል። እውነቴ ነው የምላችሁ። ሩታ በጣም ብዙ ነገር ተናዳ ነው ብዙ ነገር
ብዙ ነገር ያው አልፋ ነው በከፋትም በደስታም ምን ደስታ አገኘች ሩታ? ምንም ደስታ አላገኘችም። አረገዘችው እንጂ እርጉዝ ናት ከተባለችው ቀን ጀምራ መቼ ሰላም አግኝታ ታውቃለች? የተጨቃጨቁ ነው ይሄ ልጅ የተወለደ ማለት ነው። ግን ብዙ ነገር ችላ ነው ሩታ። እንግዲህ በመጨረሻ በማን ግፊት ነው ሩታ እንደዚህ ነገር ያደረገችው? በአቤላና እቺ ሀያ ሜዳ ሄሬሜላ ማለት ነው። በእነሱ ምክንያት ነው ሩታ ይሄን ነገር አቤላና ሄሬሜላን ለማናደድ ነው ይሄን ነገር የተበቀለችው እንጂ እሷ ፈልጋ አይመስለኝም። ሁላችሁም ይገባቸዋል። በእሊ ነው ሩታ እዚህ ነገር ውስጥ የገባችው እንጂ እውነት አብርሽን ለመበቀል አልነበረችም ይሄን ነገር ያደረገችው ማለት ነው። ሁላችሁም ይገባቸዋል ብዬ አስባለሁ። አብርሽ ደግሞ እንደዛ ነገር የሚያስብ ከሆነ በጣም ነው የሚደብረው። ሼም ነው እውነት። ይሄ ልጅ ነገ አድጎ ቪዲዮ ማየቱ አይቀርም። ለበቀል ብሎ ወደ ሩታ ከቀረበ በጣም ነው የሚደብረው። እግዚአብሔር ሩታም ደግሞ ነቅጣለች። ለምን እሷን እንደፈለጓት ገባችሁ? አቤላ ደግሞ ምንም እንዳልተፈጠረ ሰው ሆኖ አረፈደም። ዛሬ እንዴት ነው ጓደኞች ግን